ሰበር መረጃም ሰላም እንደምን አላችሁ? የሰዓቱን አጫጭርና ወሳኝ መረጃ ይዤላችሁ ቀርቤያለሁ። እስከ መረጃው ፍጻሜ ድረስ አብራችሁን በመቆየት ቪዲዮውን እስከ መጨረሻው ተከታተሉ። ቀጥታ ወደ መረጃው አለፍን። ጠቅላይ ሚኒስትር ዶክተር አብይ አህመድ መጋቢት 30 2018 ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ሹመትን ለ1 ዓመት ማራዘማቸውን አስታውቀዋል። የኢፌዴሪ ሕገ መንግሥት አንቀጽ 62 ዝባር 9 እና በዜሮ አዋጅ ቁጥር 359 1995 አንቀጽ 14 በሌላ ዜናም መጋቢት 29 ቀን 2018 የትንሣኤ በዓልን ምክንያት በማድረግ የትራንስፖርት ችግር እንዳይኖር ሰፊ ቅድመ ዝግጅት ማድረጉን የአማራ ክልል መንገድና ትራንስፖርት ቢሮ አስታወቀም። የቢሮው ትራንስፖርት አቅርቦት ስምሪት ዳይሬክተር ጌታቸው መርሻም በበዓሉ ወቅትም የሚኖረውን ከፍተኛ የሕዝብ እንቅስቃሴ ታሳቢ በማድረግ በሁሉም አካባቢዎች የትራንስፖርት እጥረት እንዳይከሰት በትኩረት እየተሰራ ነውም ብለዋል። በተለይም ዓለም አቀፍ የነዳጅ እጥረትን በምክንያትነት በመጠቀም በአገልግሎቱ ላይም ክፍተት እንዳይፈጠርም ልዩ ዝግጅት ተደርጓል ሲሉ አብራርተዋል። ከታሪፍ ውጭም የሚደረግ የዋጋ ጭማሬን ለመከላከል መናኸሪያዎችን በስማርት ቲኬት አገልግሎት እንዲሰጡ መደረጉንም ተናግረዋል። ተጓዦች በመናኸሪያ መስኮቶች ብቻ በመቁረጥ ራሳቸውን ከብዝበዛ እንዲጠበቁም አሳስበዋል። በሕገወጥ መንገድ ትኬት የሚሸጡ አካላትም ላይም ከጸጥታ ኃይሎች ጋር በመሆንም እርምጃ እየተወሰደ ይገኛልም ሲሉ አብራርተዋል። የበዓል ሰሞኑን ትራንስፖርትን የተሻለ ለማድረግም በሚሰራው ተግባር ህብረተሰቡን ሕገወጥ ድርጊቶችን ለመከላከል ከባለሙያዎችና ከጸጥታ አካላት ጋርም እንዲተባበር ጥሪ አቅርቧል። ቢሮው ከመናኸሪያ ውጭ ተጨማሪ ክፍያ በሚጠይቁና ሕገወጥ ድርጊትን በሚፈጽሙ አካላት ላይም ጥብቅ ሕጋዊ እርምጃ እንደሚወስድም አሳስቧል። አግባብነት የሌላቸው ሕገወጥ ተግባራትን በሚፈጽሙ ወቅትም በነፃ የስልክ መስመር 923 ጥቆማ በመስጠትም እንደሚቻል ተላልፏል።